ክቡር ድንጋይ ከይስማዕከ ወርቁ ምዕራፍ 1። ደራሲ ይስማዕከ ወርቁ አዳዲስ ቅርጾችን በመሞከር የታወቀ ደራሲ ነው። በደርቶ ጋዳይ ምስጢራዊ ልብ አንጠልጣይ ልቦለድ ገና ብቅ ሲል የአማርኛ ልቦለድ አንባቢ በታላቅ መደመም ነበር የተቀበለው። ይስማዕከ ተሳካልኝ ብለው ዕድሜ ልካቸውን በአንድ ቅርጽ ላይ ከሚቸኩሉ ደራሲያን አንዱ አይደለም። አዲስ ያልተሄደበት መንገድ ፍለጋን ይነሳል። ለዚህም ነው ዛሬ እኔ እሱን መርጬ ላነብላችሁ የፈለግኩት። በዚህ ልቦለድ ውስጥ ሙሉ ኃይሉን አሰባስቦ የዘበተበት ጭብጥ የሰብአዊነት መንጠፍ ይመስለኛል። ሰዎች ከሰውነት ተርታ ወጥተው ውሻ የሆኑበትን አስደንጋጭ ዓለም አይቶ ያሳየናል። ከዚህ በላይ ከየት የአንባቢውን ድርሻ መጋፋት ይሆንብኛልና መልካም ንባብ። ዶክተር አድማሱ መሸሻ ከሰጡት አስተያየት ምዕራፍ 1 የምናምነው የምንጠራጠረው ነው። በአስማት ወደ ውሻነት ተለውጫለሁ። ማንም ይህንን እውነት ለማመን ቢቸገር ተቸገረ አይባልም። ይህንን ታሪክ ለመቀበል እንኳን ለሌላው ለምን ቸግሮኛል። የማንም እምነት እኔን ከውሻነት አይመልሰኝም። ይህ ታሪክ እውነት ቢሆን ባይሆን የሚቸግረው ላይኖር ይችላል። አይኖር የእውነቱን የማይኖር የእውነቱን የማይስቅ የእውነቱን የማያለቅስ ትውልድ ይህንን አስቸጋሪ ሀቅ እንዲያምን አይገደድም። ሀቁ ግን ይህ ነው። በአርያ ሥላሴ የተፈጠርኩት ሰውዬ በአርያ ቡቺ ከች ብያለሁ። ሰው ነበርኩ፣ እነሆ አሁን ግን ውሻ ነኝ። እንደ ምጣድ ቂጥ የከሰልኩ ውሻ። ይኸው ወደ አንዲት ጥርት ያለችና ከፈሳሽ የተሰራች መስታወት ወደ መሰለች ምንጭ ዳር ደርሼ መልኬን በውሃ ውስጥ እየተመለከትኩት ነው። ሰዓት እላፊ የመሰልኩ ጥቁር ውሻ። አይኖቼን እንሶስላ የሞቀ መዳፍ መስለዋል። ጆሮዎቼ እንደ ሰልቫጅ ኮሌታ ታጥፈው የመስሚያ ቀዳዳዎቼን ሸፍኗቸዋል። አዎ የፈራሁት ነገር ደርሷል። ከልጅነቴ ደክቼ በትጋት እለማመደው የነበረው አስማት ጉድ ሰርቶኛል። አስማቱ ይሰራል ብዬ አስቤው አላውቅም ነበር። ይኸው ቅልብልብነቴ ጉድ ሰርቶኛል። አዎ ወደ ውሻነት ተለውጫለሁ። ግር ይላል አይደል? ልክ ነው። እኔንም ግር ብሎኛል። ያስደነግጣል አይደል? አዎ ብርክ ይዞኛል። የጋለ ሰይፍ የመሰለ ረጅም ምላሴን አውጥቼ እያለከለኩ ነው። ለሃጩም የሉሲ ዘመን ሰው የድንጋይ ጩቤ የመሰሉ ስለታም ጥርሶቼ በታች እየደፈቀ የከሰል ምድጃ በመሰለው ከንፈሬ ላይ እየተዥረበረበ ነው። ምን ተፈርዶ ነው? አዎ ውሻ ሆኛል። ውሻ በምንጭ ውሃ ውስጥ የተወላገደ ምስሌ እየተጭበረበረ ውሻ መሆኔን ይመሰክራል። ለመሆኑ የት ነኝ? ያለሁበትን ቦታ አላውቀውም። ጥቅጥቅ ያለ ደን መሃል እገኛለሁ። በሐመልማል የተጀቦነ ጫካ ውስጥ ከአዋፍ ጫጫታ በቀር የሚሰማ የሰው ድምፅ የለም። ሰው አልኩ። ሰው ከእንግዲህ ሰው ምኔ ነው? ሰው መሆኔን ይቅርታ፣ ሰው እንደነበሩ
በምን ልሳን እናገረዋለሁ? ከእንግዲህ ሰው ምኔ ነው? አንደበቴ ቋንቋውን አይናገር፣ ልሳኔ ልሳኑ አይልም። ከእንግዲህ ዕጣ ፋንታዬ ውሻነት ነው። እንደ ውሻ እታያለሁ፣ እንደ ውሻ በላለሁ፣ እንደ ውሻ እጠጣለሁ። አረ እንዲያውም ጠምቶኛል፣ ረሃቡም ጠምቶብኛል። ወደሚንፈለፈለው ምንጭ ተጎነበስኩ። ለመጀመሪያ ጊዜ እንደ ውሻ ለመጠጣት ሞከርኩ። ቀይ ምላሴ ሞጭለፍ እያለ ከምንጩ የጨለፈው ጥሜን አልቆረጠው፣ የባሱኑ ምንጩን ከልውሶ አጎሸው። የጎሸው እስኪጠራ ጠብቄ እንደገና አንቦጫረቀው ገባው። እንደ ሰው ነበር እንጂ እንደ ቅድቆ ጭልጥ አድርጎ መጠጣት ታዲያ ምን ያደርጋል? ከእንግዲህ ሰው መሆን ይናፍቀኛል። ከእንግዲህ ሰውነት ትዝታዬ ብቻ ነው። ወይ በቃ ውሻ ሆንኩ። ምን አይነት መጥፎ አጋጣሚ ነው! እንዴት አንድ የተከበረ ሰው ውሻ ሆኖ ራሱን ያገኘዋል? እርጉም ቀን! ይህንን እውነት እየመረረኝም ማመን አለብኝ። አዎ ወደ ውሻነት ተለውጫለሁ። ሰው ሳለሁ ለብሼ የነበረው ኮትና ሱሪ በውሻ እግሮቼ ስር ወድቋል። በአስማት ወደ ውሻነት ከተለወጥክ እንዴት እንደገና በአስማት ወደ ሰውነት አትለወጥም ትሉኝ ይሆናል። ቀኑን ሙሉ ስሞክር የዋልኩት ይህንኑ ነው። ወደ ሰውነት የሚለውጠኝ የመመለሻው ሚስጥር ህቡዓት ወይም ፓስወርድ ተሰውሮብኛል። የመመለሻው አስማት መቼ ይህ ሁሉ ይሆናል ብዬ አሰብኩ። ይልቅስ ከሰውነት ወደ ውሻነት መለወጥ ምን ይመስላል? በሉኝ። ምላሽም ያስደነግጣል፣ ያርበተብታል፣ ያንዘፈዝፋል ይሆናል። ከእንግዲህ ዲዲሞስ ዶሬ መሆኔን ማን ያውቅልኛል? በምን አንደበቴስ ዲዲሞስ ዶሬ መሆኔን እናገራለሁ? በምን ልሳኔ ልሳነ ውሻ ነው? የምወዳት ባለቤቴና ልጆቼን ውሻነቴን እንጂ ሰውነቴን አይረዱትም። ስሜ ብቻ ቀርቷል። ዲዲሞስ ዶሬ ማን ብሎ አዲስ አበባ ውስጥ ማንም ቢጠይቅ መልስ አይዘገይበትም። ድብቁን እውቀቴን ማንም ባያውቀውም በግልጽ በሚታየው ሀብቴ ድፍን ደጃቹቤ ሰፈር፣ ድፍን ገዳም ሰፈር ያውቀኛል። አባቴም የዘመን ደለል አልደበቀውም። ዶሬ ታዋቂ የቀዳማዊ ኃይለ ሥላሴ አማካሪ የነበረ ሰው ነው። ሊቅነቱን የሚያሳብቁ አሻራዎች እስካሁን ይገኛሉ። በጥንቱ ዓለም ታሪክ ምርምር ተጠምደው ከነበሩት ተመራማሪዎች አንዱ ነበር። ከ1936 እስከ 1950 ዓመተ ምህረት ድረስ በአክሱምና በአካባቢው በተደረገው የአርኪኦሎጂ ምርምር ጉልህ ስፍራ አበርክቶላቸዋል። ጉልህ ስፍራ ካላቸው ሰዎች መካከል አንዱ አባቴ ዶሬ ነው። በግልም በጋራም ባደረጋቸው የጥንቱ ዓለም ምርመራዎች ጉድ የሚያሰኙ ግኝቶችን አበርክቷል። ከነዚህ መካከል በብሔራዊ ሙዚየም ውስጥ የተቀመጡም ይገኛሉ። ሆኖም በቤቱ ውስጥ አስቀምጧቸው የነበሩት ህቡ ጥቅሎች አያሌ ናቸው። በ1942 ዓ.ም አክሱም ውስጥ ያገኛቸው የአስማት ጥቅሎችን እድሜ ልኩን ደብቋቸው ይኖር ነበር። ጊዜው ሲደርስ ብቻ ጥቅሎቹን ለእኔ አስተላልፎ አርፏል። እነዚህ ጥቅሎች በጥንቱ ታዋቂ ኢትዮጵያዊ አስማተኛ አኪላስ ስም የአኪላስ ጥቅሎች ሲል ሰይሟቸዋል። በጥንቱ ዓለም ሚስጥር ሰምጬ
እንድኖር ያደረገኝ አባቴ ነው። ከ53 ዓመት ዕድሜ ውስጥ ከፊሉ ለትምህርት እኩሉ ለጥንት ዓለም ጥናት የዋለ ነው። የአርኪኦሎጂ፣ የፊዚዮሎጂ፣ የአንትሮፖሎጂ ትምህርቶችን በተለያዩ ሀገራት ተምሬያለሁ። በስራዬ ሀብትን፣ በትምህርቴ እውቀትን ባካብትም በግሌ በተዘፈኩበት የአስማት ዓለም ውስጥ ቀልጬ ቀርቻለሁ። ይሰራል አይሰራም ከሚል አጉል ሞካሪነት የተነሳም ይኸው ወደ ውሻነት ተለውጬ እረፍ አልኩ። ከባለቤቴና ከልጆቼ ከተለየው አያሌ ቀናት አልፈዋል። ናፍቀውኛል። ውሻ ስሆን ደግሞ የበለጠ ናፈቁኝ። ታዲያ ምን ዋጋ አለው? የልጆቼን ናፍቆት መወጣት አልችልም። 15 ዓመት ተመንፈቅ የሆናት ልጄ ኤደን እስከ ፍልቅልቅ ሳቋ አይኔን በናፍቆት ጋረደች። 8ኛ ዓመቱን ሊይዝ ጥቂት ቀናት የቀሩት ልጄ አኪላስም እስከ ኩርፊያው ናፈቀኝ። የባለቤቴ ውበት አይኔ ላይ ተዘበሉ። አላፊ አግዳሚው ወንድ ሁላ በእሷ አጠገብ ሲያልፍ እንደ ብሔራዊ ቲያትር የአንበሳ ሐውልት አንገቱን አጣሞ ይገተራል። ፈገግታዋ እንደ ሱፍ አበባ ነው። ሳቋም የማይመሽ ቀንን ያደምቃል። ልጇም እንደርሷው ፍልቅልቅ የሆነችው በእርሷ ወጥታ ነው። እኔም ብሆን ያሁኑን አያደርገውና መልከ ጥፉ አልነበርኩም። ከእርሷ እንደማልተናነስ አውቀዋለሁ። ባለቤቴን ያገኘሁበት ቀን መልካም ቀን ትውስ አለኝ። ክረምት ቢሆንም ብሩህ ጠዋት ነበር። ሲወርድ ያደረው ዝናብ ዳጡን ተክቶ ባርቷል። በዚህ ፈተት ያለ ጠዋት መኪናዬ በመበላሸቷ ምክንያት በእግሬ ወደ ስራ ቦታ ለመጓዝ ከበሬ ወጥቼ መንገዱን እንደተቀላቀልኩ አንዲት ዳሌዋ የኮራ ቆንጆ ሴት ከኋላዬ መጥታ ከፊት ለፊቴ ቀደመች። ጥቂት ከፊቴ ስትራመድ ቆይታ አንዣልጧት ተጠቀለለች። አጭር ቀሚሷ በጭቃ ዳከረ። ፈጠን ብዬ አፋፍሼ አነሳኋት። ኮቴን አውልቄም ወገቧ ላይ እንድታገለድመው ሰጠኋት። በጥብቅ አመስግናኝ ኤፍራታ ስትል ስሟን በማስቀደም ተዋወቀችኝ። እኔም ዲዲሞስ ስል ስሜን ከእጄ እኩል ዘረጋው። በዚች ቀን ጀምረን በየቀኑ መገናኘት ጀመርን። ብዙም ነገር አሳለፍን። እንደወደደችኝ የገባኝ አጣድፋ ስታገባኝ ነበር። ያ ሁሉ ቀረ፣ ጎዶሎ ቀን፣ እርጉም ቀን። ከእንግዲህ እንዴት አድርጌ ነው ልጆቼን የማቅፋቸው? ባለቤቴን በምን አፌ ነው የምስማት? ውሻ ነኝ፣ ጥቁር ውሻ። ባለቤቴ ደግሞ ጥሎባት ጥቁር ውሻ አትወድም። አንድ ጊዜ የስሪያ ወቅትን ጠብቆ ውሻችንን ለመሰረር ግቢ ውስጥ እየገባ ያስቸገረን ሻንቀላ ውሻ ስታይ መኝታ ቤት ገብታ ስትቆልፍ አስታውሳለሁ። ይህ ብቻ አይደለም፣ በሌላ ቀን ያ ጥቁር ውሻ በራችን ላይ ተረሽኖ ተገኝቷል። ብጠይቃት የመለሰችልኝ መልስ ያኔ ምንም ባይመስለኝም አሁን ላይ ግን ያስደነግጣል። ለስሪያ የመጣውን ውሻ ሙርጡን ወደ ማህደሩ ሳይመልስ በተሰበሰበ ፍልጥ ጉተናው ላይ ጠርቅቃ እንደገደለችው ትዝ ሲለኝ ብትት እላለሁ። ወንዱ ልጄ ግን የእሷ ተቃራኒ ነው። ጥቁር ውሻ ይወዳል። ለሟቹ ጥቁር ውሻ ከሚበላው ቆርሶ ሲያበላው አስታውሳለሁ። ለማንኛውም ወደ ቤት መድረስ ከቻል ሁለት ተቃራኒ ነገር ይጠብቀኛል። የልጄ ቁራሽና
የባለቤቴ ፍርድ ግን የት ነኝ? የት ነው ያለሁት? ያለሁበትን ጫካ ምስራቅና ምዕራቡን ሰሜንና ደቡብ አይታወቅም። ጀንበሯ ግን ብላቴኖች እንደ ለጓት ኳስ በረጃጅሞቹ ጫፎች ውስጥ ከተደበቀች ቆይታለች። ውድማ ጫካ ውስጥ መሆኔን ረስቼዋለሁ ማለት ኦሆ! ኧረ ላምልጥ! ቢያንስ ከጫካው ልውጣ። ግን ወደ የትኛው አቅጣጫ ልውጣ? ብዙ ካመነታው በኋላ አቦ ስጡን እፈተለግ ጀመር። ለ20 ደቂቃዎች ያህል ያለማቋረጥ በጫካው ውስጥ እንደ ሚሳኤል መወንጨፌን ቀጠልኩበት። እስካሁን ክፉ ነገር አልገጠመኝም። ረሃብ ግን እየሞረሞረ ይህ በፍጹም ያላሰብኩት ጉዳይ። ምን መብላት እችላለሁ? ለመጀመሪያ ጊዜ ሩጫዬን ገትቼ ቆምኩ። ዙሪያ ገባውን ተመለከቱ። ለአይን ያዝ እያደረገ ነው። ደግነቱ ወደ ውሻ ስለወጥ አይኔን በባውዛ ቀይሮልኛል መሰል። ጨለማው አልበገረውም። የሚበላው ነገር አነፈና። ግን ምን ልበላ? መቼስ ከእንግዲህ እንደ ውሻ እንጂ እንደ ሰው መመገብ አልችልም። ምግብ ካለበት እንጂ ምግብ ስብዕ አላገኝም። ቀይ ወጥ የለመደ ሆዴ ትራፊ አጥንት ሲመክተው አይችልም። ደግሞ ዘንድሮ አጥንት የሚያስተርፍ በላተኛ የት ተገኝቶ? የአዲስ አበባ በላተኛ አንበሳ በክርኑ የማይሰብረውን ቅልጥም እንደ ሽምብራ ቁርጥምጥም አድርጎ ከዋጠ በኋላ አጥንት እንደ ወፍጮ የሚከካ ክራንች የሰጠውን አምላክ ያመሰግናል። የአጥንት ጠር የሆነ ባህላችንን ባሰብኩ ቁጥር አንድ ታሪክ ትዝ ይለኛል። በድሮ ጊዜ አንድ አበሻ ሞስኮ ለትምህርት ይላክና ይከራረማል። አንድ ማታ ከሩሲያዊ ጓደኛው ጋር እራት ሆኖ እራት ሊበላ አበሻው ከፊቱ የቀረበለትን ቅልጥም አንስቶ እንደ ካሮት እየቆረጣጠመ ወደ ውስጥ ያሰናብተው ገባ። ይህንን በግርምት የተመለከተው ሩሲያዊ ስማ ወዳጄ፣ ለመሆኑ እናንተ ሀገር ውሻ ምን ይበላል ሲል ይጠይቀዋል። ሀበሻውም ድንች ነዋ በማለት ቀብረር ብሎ መለሰ። ድንች ለሩሲያኖች ተወዳጅ ምግባቸው ነው። ሹል አፍንጫዬን ወደ ሰማይ ደግኜ አነፈነፍኩ። አንድ ነገር ሸተተኝ። መንገድ ባይኖረኝም ወደምሮጥበት አቅጣጫ አይደለም። ሽታው የመጣልኝ ወደ ግራ በኩል ነው። እየመሸ ቢሆንም ምናልባት ረሃቤን የሚያስታግስ ነገር አገኝ ይሆናል በሚል ተስፋ ወደዛው ገሰገስኩ። ይህን መላ ያጣ ረሃቤን ካላስታገስኩት ተልፈስፍሼ መውደቄ ነው። ከወደቅኩ ደግሞ መነሳት አልችልም። ከወደቅኩ ደግሞ መነሳት ህልም ሆኖ ሊቀርብኝ ይችላል። እየመሸ በመሆኑም ጫካው ባደገኛ አውሬዎች መሞላት አይቀርም። በዚህ አቅሜ የትኛውንም አደጋ ልከላከል እንደማልችል እርግጥ ነው። ድንገት በአደገኛ አውሬዎች ብከበብ ጅራቴን ቆልፌ ከመንቆራጠጥ በስተቀር ሌላ የማደርገው ነገር የለም። ይህንን እያሰበሰብኩ በመሮጥ ላይ እንዳለው አንድ እንደ አሮጌ ነጋሪት የሚያስገመግም ድምፅ ቀጥ አደረገኝ። አውቄዋለሁ። እሱ ነው። የጅብ ድምፅ። አዎ የጅቦች ጊዜ ነው። ለሰው ዘር መሽቷል፣ ለጅብ ዘር ነግቷል። የእኔ ጊዜ ከጀንበሯ ጋር አብሮ መጥለቁን አልተገነዘብኩም። የፈሩት ይደርሳል፣ የጠሉት ይወርሳል ይላል። ይሄ ነው። ቆሜ እንዘፈዘፍ ጀመር። ጥቁር ፀጉሬ እንደ ጃርት ሾህ ሲቆም ተሰማኝ። ፍርሃት
ኤሌክትሪክ እንደጨበጠ ሰው አካላቴን አንዘፈዘፈው። ቆሜ በፍርሃት ብርክ ስዘፍን ቆይቼ በደመ ነፍስ ወደ ሸተተኝ ነገር ተፈተለኩ። ከደቂቃዎች በኋላ ወደ ሸተተኝ ነገር ደረስኩ። ፈጣሪ ያለ ነፍሱ ያልወጣች አህያ ወድቆ ያጣጥራል። አህያ ቀርቤውን ለመናውን ተመለከቱ። ተገጣጥሟል። ከኋላው ነፍሱ በጅራቱ በኩል ትወጣ ይመስል ጅራቱን ያወናጭፋል። በኋላው በኩል ዞር ተሳስቻለሁ። አህያው ሴት አህያ ነች። ዙሪያዋን ዞራት ጀመር። ቡናማ አይኗ ፈጧል። ዛጎል የመሰለው ነጩ የአይኗ ክፍል የሻገተ አይን መስሏል። አሳዘነች። አህያ ልበላ አላደርገውም። ውሻ ልሆን እንጂ ሰው እኮ ነኝ። አካሌ እንጂ አእምሮዬ እኮ የሰው ነው። ላይ እንጂ ውስጤ እኮ ውሻ አይደለም። ወይ ፈተናዬ! ነገሩ እኮ መበላቷ አይቀርም። የጅቦች ድምፅ እኮ መዝሙር አይደለም። እሷን ሊቀራመቷት የሚጠራሩት ጅቦች ድምፅ በርክቷል። ልብላት ልተዋል? ምን ነው? እኔ እኮ ዲዲሞስ ዶሬ ነኝ እኮ። አህያ ልበላ? የዛሬን አያደርገውና የተከበርኩ ሰው ነበር። አጉል ይህንን ሳብሰለስል በጅብ መንጋ ተከበሩ። የጅብ መንጋ እያሽካካ ከበበኝ። በሳቅ መሰል ድምፅ ተንበቀበቀብኝ። ምዕራፍ አንድን በዚሁ አበቃለሁ። ስላዳመጣችሁኝ አመሰግናለሁ እንዳለ